በድንገት እራሷን ስታ ወደቀች። ሆስፒታል ገባች። ከባድ ደም መፍሰስ አጋጠማት። ዲቭ በጸጸት ተንገበገበ። ዲቭ ይህ ሁሉ ያደረግኩት እኔ ነኝ እያለ እጅጉን በጸጸት ተቃጠለ። ዳይመንድ ዲቭን ማንቆርቱን ይዞ አንተ ምን አይነት ወንድ ነህ አንተ? የእውነትም አልጫ ወንድ ነህ። ለገዛ ሚስትህ እንኳ መከላከል ያልቻልከው እህቴ አንድ ነገር ትሆንና አፈር ከደሜ ነው የማበላ። ትሰማኛለህ? እኔ እኮ አንተን ብዬ ገጠር ገብቼ አባቷን እትት ብዬ ለማሳመን ያልፈነቀልኩት ድንጋይ የለኝም። አንተ ግን ውለታ ቢስ ነህ። እሷ ቤተሰቦቿን ተቃርና አንተን ለማግባት ስትወስን ምንም አይነት ውጣ ውረዴ ሳታይና ምንም ሳትሆን ይመስልሃል እንዴ? ሁሉንም ትታ ፍቅርን አስበልጣና አንተን አስበልጣ ነበር። አንተ ግን ገና ለገና እናትህ ብቻ ሆን ብላ እራሷን ስታ እንደወደቀች እያስመሰለች ይህን ሁሉ ጉዳይተህ አንተ ግን ካርካት። እሱ ብቻ አልበቃ ብሎህ እስኪ ንገረኝ ስለ አደይ ማንነት ለምን ብለህ ነው የዋሸኸው? ሁሉንም ሰምቻለሁ። ለምንስ ብለህ ነው? የለበሰችው ቀሚስ፣ ያሳዘችው ፀጉር ጌጥ አይመጥንሽም። ይሄንን እናቴ እንደዛ አይነት ነገር አትፈልግም። ሂደሽ ልብስ ግዢ፣ ፀጉርሽንም ተሰሪ ብለህ የተናገርካት ይህ ሁሉ የማላቅና የማልሰማ መስሎህ ነበር እንዴ? ለማንኛውም ዲቭ በጣም ተሰፍራለህ። እኔ ግን አምኜህና እንደ ወንድም ቆጥሬህ ነበረ። ግን የማይሆን ነገር ነው ብሎ ጥሎት ሄደ። የፍቅር እናት በአደይ እጅጉን ልቧ ተሰብሮ አደይዬ ይህ እኮ ላንቺ አይገባሽም ነበር፣ እባክሽን ተነሺ ብላ አለች። ሊሊ በአንድ በኩል ተረጋጊት አለም፣ ሁሉንም ነገር እናስተካክለዋለን። አንድ ጊዜ አደይ ብቻ ነፍስ ትወቅልኝና ወደ ራሷ ትመለስ እንጂ ምንም ችግር የለውም። እኔ እንደምንም ብዬ አመቻችቼ እንዲሻላት አድርጋለሁኝ ብላ አለች። ዶክተር ኢዩኤል አደይ ያለችበት ሁኔታ በጣም ከባድ እንደሆነና ማስታወስም ልትችል እንደማትችል ማረጋገጥ ቀሪው 24 ሰዓት ነው ብሎ አለ። ምን እያልክ ነው ዶክተር? አሁንስ እያወራ ያለው ነገር በሙሉ እየገባኝ አይደለም ብላ አለችው ሊሊ። በጣም አዝናለሁ ሊሊዬ፣ ምክንያቱም አደይ ራሷን ስታ ስትወርቅ እጅጉን ከባድ ደም መፍሰስ አጋጥሟታል። ታዲያ ይሄ ነገር በጣም ግራ እያጋባኝ ነው። ምን ማለት ነው? ለምንድን ነው ግራ የሚያጋባ? አላውቅም። ብቻ ግን ጭንቅላቷ ውስጥ በጣም ብዙ ደም ስለፈሰሰ የሆነ ነገር ትሆናለች ብዬ እያሰብኩ ነው። እና በተቻለሽ አቅም እባክሽን ልትጠነቀቂ ይገባል። ቀሪው 24 ሰዓት ሙሉ እኛ ላደይ የምንጸልይበት ሰዓት ነው ብሎ አለ። የዲቭ እናት በደስታ ብዛት አሹ እንደውም ሄድና እዛው ሆስፒታል ውስጥ ገላግላት፣ ይህንን ገንዘብ ታገኛለህ፣ ከዛም በላይ ደግሞ ከዚህ ከዘበኝነት አስወጥቶ አሪፍ ስራ የምትሰራበት እሰጥሃለሁ። ግን አንተ ደግሞ አደይ ከምድረ ገጽ እስከምትጠፋ ድረስ ከኔ ጎን መሆን አለብህ ብላ አለችው። አሹ ቀብራራው የምየ ልጅ ምን አይነቲቱ የሆንሽ አሮጊት ነገር ነሽ? አሁን አንቺ ስታስቢው አንቺ የምትፈልጊውን ነገር የማደርግ ይመስልሻል እንዴ? እኔ እኮ የተከበርኩ የኮራሁ የገጠር ልጅ ነኝ እና ምንም አይነት ገንዘብ ያለ ሀቅ አልፈልግም። ይኸው በራሴ ለፍቼና ጥሬ ግሬ እያገኘሁ አይደለም እንዴ? ታዲያ ይሄ እኮ ለእኔ በቂ ነው። ለምን ብዬ ነው ያንቺን እምመኘው? አልፈልግም ብሎ አላት። ኧረ እባክህ እንደዛ ከሆነ መቼም ምንም ቢሆን ለትዬ እንደማትናገር ተስፋ አደርጋለሁ ብላ አለችው። አይ እውነት ለመናገር ለአንቺ ብዬ ሳይሆን የማልናገረው ለእሷ አዝኜ ነው። ምን ማለት ነው? እሷ እንዳንቺ አይደለችም ምልሽ። እሷ እንዳንቺ አይደለችም። በጣም አስተዋይ፣ ለሰው ክብር ያላት ሩህሩህና ደግ ናት። ስለዚህ ይህችን ሴትዮ ይህንን ልብ ላቆሽሸው አልፈልግም። አንቺ ግን በፈለግሽው ነገር እንደፈለግሽ ተጠቀሚ። ሄለንን በጥፊ ልሳ ከዚህ በኋላ እኔ የምልሽን በሙሉ ታደርጊያለሽ። አይ የምትይ ከሆነ ከዚህ ቤትና እንዲሁም በጣም ብዙ ነገሮችን ሰርቼ አባረርሻለሁ ብላ ስትላት እሺ አንቺ ያልሽኝን ነገር በሙሉ አደርጋለሁኝ ብላ አለች። የእውነት ይህ ለእናንተ ጥያቄ ነው። እናም
የእውነት ሄለን አደይን አሳልፋ የምትሰጥ ይመስላችኋል? ወይስ ደግሞ ለአበበ ሁሉንም ነገር ተናግራ ወደ ቤቷ የምትመለስ ይመስላችኋል? ይህንን ለእናንተ ጥያቄ። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። ታምረኛውና ትንግርተኛው አደገኛው የአደይ ፍጥጫ። አደይ ዲቭን ትሰማኛለህ? አሁን ከዚህ እንድትወጣልኝ እፈልጋለሁኝ ብላ ስትለው ምን እያልሽ ነው? አንቺና እኔ እኮ መነጋገር አለብን አደይ ብሎ ሲላት እንዴ ነገርኩ እኮ ከዚህ በላይ ምን ልታደርገኝ ነው? እኔ ምልህ የእውነት አንተ ግን ስራ የለህም እንዴ? በጣም ግራ እየገባኝ ነው። ምን እያልሽ ነው? እንዴት እንደዚህ ትያለሽ? ነገርኩ እኮ እንደማልፈልግ ነገርኩ። ልቤን ሰባብረህ ሰነጣጥቀዋል። ሁለተኛ ደግሞ ምን ለማድረግ እየሞከርክ ነው? እባክህ ቢያንስ እንኳ ትንሽ ለእኔ የምትጨነቅ ከሆነ እራቀኝ ብላ ስትል ከተላለና ዶክተሩ እባክህ እራቀኝ ካለች ራቃት። ምናልባት የሚች ልጅ ትክክል አይደለች ይሆናል። እንዴ ምን ማለት ነው? አይ ምንም ይሁን ምን ያሳለፈችው ነገር በጣም ከባድ ነው። ስለዚህ እባክህን ተረጋግታችሁ ብታወሩ ይሻልሃል ብሎ ሲለው ዶክተር ቆይ እኔ አንተን አምኜ አይደል እንዲያመጣሁት እንዴ ታዲያ ይሄ ከመተማመን ጋር ምን አመጣው? አልገባኝም። አይ ምንም ይሁን ምን በጣም መጥፎ ነገር እየተፈጠረ ያለ ይመስለኛል። ስለዚህ እባክን በተቻለ አቅም ብትረጋጋ ጥሩ ነው። አይ የምትል ከሆነ ግን ከባድ ስህተት ውስጥ ትገባለህ ብላ አለችው። ምን? አዎ የእውነቴን ነው ምልህ። እባክን ዶክተር በቃ ተው። አይ እኔማ መተውን እተዋለሁ፣ ግን ደግሞ እባክሽ አደይ ራስሽን መጠበቅ አለብሽ ብሎ ሲላት አታስብ ዶክተር፣ እኔ ከዚህ በኋላ ራሴን የምጠብቅበት በጣም ብዙ ምክንያት አለኝ። ስለዚህ እንደምንም ብዬ ከወደኩበት ለመነሳት ሂደት ላይ ነኝ። ስለዚህ እነሳለሁኝ ብላ ስትል በጣም ጥሩ፣ እንደዛ ከሆነ በቃ እያኮራሽ ነው፣ እኔ መሄድ አለብኝ ብሎ ዶክተሩ ወደ ሆስፒታሉ ተመለሰ። ዳይመንድ ዶክተሩን በደንብ አድርጎ ጀነጀነው። ሩታ እንደማትሆነውና ቀበጥ እንደሆነች፣ ነገር ግን ያቺ ያቀዳትና ያለማት ሴት ደግሞ ሰሞኑን በግርግሩ ምክንያት መጋባት እንደማትችል ሲነግረው በጣም ደንግጦ ዶክተሩ ቆይ እኔ የምልህ አንተ እኔን የምወዳትንና የማፈቅራትን ሴት ታውቃለህ እንደ ብሎ ሲለው እንዴ እኛ እኮ ስለ ፍቅር ይዞንም ባናቅም ግን ደግሞ ስለ ስሜት ጥርሳችንን የነቀልንበት ነው ዶክተር። እና የእውነት አንተ እንደምትወዳት የማላቅ ይመስልሃል እንዴ? የኔዋን እህት የአይናችን ብሌን እንደውም ታውቃለህ ለዲፍ ሳይሆን ላንተ ነው የምትመጥነው ብሎ ሲለው አረ እንደዛ አይባልም፣ ተው ግደለህም ተው። ምን ነው የእውነት የተሳሳተ ነገር አወራሁ እንዴ? ግን እኮ ሀቁን ነው ያወራሁት። ስለዚህ ምንም ነገር አይፈጠርም። ስለዚህ ምንም ነገር እንደማይፈጠር ቃል እገባልሃለሁኝ ብሎ አለው። ኪንጎና ዳይመንዶ ቁጭ ብለው እያለ የአደይ ሰርግ እንዴት ሆነ ብሎ ሲለው ምን እባክህ የአደይ ነገር በጣም ያሳስባል። ታውቃለህ ሴትየዋ አሁንም ድረስ እየተወቻት አይደለም። በአንድ በኩል ሮማንን በጣም ታስቸግራታለች። ሄለንን ጭራሽ ይባስ ብላ እንድትከታተል ገንዘብ እሰጥሻለሁኝ ብላ አሳመነቻት። ምን ይሄን ነገር የምትሰራ ይመስልሃል እንዴ? አይ ታዲያ እምቢ ብትልም እኮ ሌላ ሰው ልካ ምናልባትም አደይ ልታጠቃት ትችላለች። ስለዚህ ያላት አማራጭ እሺ ብላ ተቀብላ ውሸት መናገር ብቻ ነው። ምን? አዎ ግን ውሸቱ ሲደረስበት አላውቅም ኪንጎ፣ ለማንኛውም ተወኝ በቃ ብሎ ሲለው ቤት እንዳጋጣሚ ትደውል ቤት ደወለች። በጣም ጥሩ አሁን ቤት እያልክ ሄድ፣ ምክንያቱም ከስራ አባረሁ። ሁለተኛ ደግሞ እና እንዳስባለችህ ምንም አላውቅም፣ ግን ለቅምጥል ተናግሬ ቄጥ ስር ገብታ እንድትለመዝግህ ነው የማደርገው ብሎ ሲለው በጣም ከት ብሎ ሳቅና እሺ ዳይመንዶ መቃ መንካት አለብኝ ብሎ አስነካው መንገዱን። ፍቅር ዳኒ ፍቅርን አትገታት፣ አንቺ አረመኔ ጨካኝ፣ አንቺ
የሰው አውሬ እንዴት እንደዚህ ታደርጊያለሽ ብሎ ሲላት ምን አደረግኩኝ? ምክንያቱም አንቺ አምኜሽ ነበረ። እምነት ደግሞ ምን ያህል እንደሚከብድ አታውቂም። ስለዚህ እባክሽን ብሎ አላት። በጣም ደንግጣ እባክህ ዳኒ፣ እኔ እኮ እንደማድረግ ፈልጌ አይደለም፣ ግን ደግሞ ተገድጄ ነው ብላ ስትል ተገደርሽም ተወደርሽም እኔ ምንም አይመለከተኝም፣ ግን ደግሞ እኔ አንቺን አምኜሽ ነበረ። ደግሞ ሰውን ለመቅረብና ጥሩ ሰው ለመሆን ስሞክር በድጋሚ ትጥሉኛላችሁ። ስለዚህ እናንተ ናችሁ ጥፋተኞቹ እያለ አለ። ዶክተሩ ለጓደኛው ደውሎ የተፈጠረውን ነገር በሙሉ ሲነግረው በቃ አሁን ላይ አንተ ክፍተቱን ተጠቅመህ አደይን ወደ ራስህ የማንጣት ዘዴ ነው መጠቀም አለብህ። ክፍተቱን ተጠቅመህ እንደምንም ብለህ የራስህ ማድረግ አለብህ ብሎ ሲለው አይ ይሄማ ከኔ ስብዕና ጋር የሚሄድ ነገር አይደለም፣ ስለዚህ እንደ አይነት ምክር ባትመክረኝ ይሻለኛል ብሎ አለው። አረ እና ታዲያ ምን አይነት ምክር እንድመክር ፈልገህ ነበረ? ስለዚህ ምንም እንድመክር ካልፈለግ ለምን ደወልክ? ትሰማኛለህ? አሁንስ አታብዛው። አንድ ጊዜ ፍቅር ይዞኛል፣ አንድ ጊዜ ደግሞ አላዘኝም እያልክ በጣም ብዙ ነገሮችን ትለፈልፋለህ ብሎ ጓደኛው ከዘጋ በኋላ ቆይ እኔ ምንድነው የማደርገው? አሁን የሚያሳስበኝ ስለ ፍቅር ጉዳይ ነው እንዴ? አደይ እኮ በጣም አዝናና ተክዛለች። ስለዚህ ምን ማድረግ እንዳለብኝ በደንብ አድርጌ ላስብ ይገባል። እሷን ከሀዘኗና ከለቅሶዋ እንደምንም አድርጌ ላወጣት ይገባል ብሎ አለ። ዲብ በቅናት እየተንገበገበ ቆይ አንተ ምንድን ነው የምትሰራው እዚህ ብሎ ሲለው እስኪ ተመልከት፣ እኔ እኮ ልንከባከባት ነው እንጂ የፈለግኩት ሌላ ምንም አላደረኩም። ደግሞ በመሀልም አልገባሁም። ቆይ ለምንድን ነው የማትረዳው? ለምንድን ነው ሁሉንም ነገር አንተ እንደዚህ በመጥፎ የምትተረጉመው ብሎ አለው። አይ እኔ በመጥፎ አልተረጎምኩትን፣ ግን ደግሞ እባካችሁን ብሎ ሲል አይ ምንም ይሁን ምን በቃ ተወኝ ብሎ ሄደ። አደይ ብድግ አለችና ዴቭ በቃ ከዚህ በላይ እኔን ለመሰባበር ባትታገልና ባትለፋ ይሻላል። ምክንያቱም ከዚህ በኋላ እኔ ከወደኩበት መነሳት እንጂ በፍጹም ወደዛ ህይወት መመለስ አልፈልግም። አንተም እናትህን ይዘህ ወደምትፈልገው ህይወት መኖር ትችላለህ። አይደለም አንድ ሴት 1000 ሴት ማግባት ትችላለህ። እኔ ግን ያንተም ሆንኩኝ የእናት አሻንጉሊት መጫወቻ አይደለሁም ብላ አስረግጣ ነገረችው። ሊሊ እና ባቡሬ ፍቅራቸውን እያጣጣሙ ይገኛል። ሊሊ አሁንም በጣም ፈርታለች። የባለፈው እንዳይደገምባትና ቢደገምትስ ምን ማድረግ እንዳለባት እያሰበች ትገኛለች። ስለዚህ ማድረግ ያለብኝ አንድና አንድ ሌላውን ነገር ሳይሆን በቃ ይህንን ፍቅር አውጥቼ መጣል አለብኝ። ባቡሬን እንደገና ለወደውና ላፈቅረው መወሰን አለብኝ። ግን ባቡሬም ጋር ራሱ ሲሄድ ወይ ይሆናል ወይም አይሆንም ብዬ ነው ብላ ወሰነች። እናንተስ በሊሊ ውሳኔ ተስማማላችሁ? አደይና ዲቭስ ቢለያዩ ከዶክተሩ ጋር ብትሆን ምን ታስባላችሁ?